የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአገሪቱ የነጻነት በዓል ላይ ባደረጉት ንግግር ኢትዮጵያን፣ ኬንያንና ጅቡቲን የሶማሊያ የጠፉ ክፍሎች በማለት መግለጻቸው አነጋጋሪ ሆኗል። ፕሬዝዳንቱ ይህንን አቋማቸውን በአገሪቱ ባንዲራ ላይ በሚገኘው ባለ 5 ጫፍ ኮከብ ትርጉም ላይ በመመስረት ያቀረቡት ሲሆን ሶማሊያውያን የሚኖርባቸው እነዚህ አጎራባች ግዛቶች ወደፊት ወደ እናት ሀገራቸው ሊመለሱ እንደሚገባ ተናግረዋል። ይህ ንግግራቸው የታላቋ ሶማሊያ ርዕዮተ ዓለምን በድጋሚ ለማነቃቃት በማለም የታሰበ ነው የተባለ ሲሆን የጎረቤት ሀገራትን ሉዓላዊ ግዛት እንደ ሀገሪቱ አካል አድርገው በመቁጠር ለድንበር ማስፋፊያ ያላቸውን ቁርጠኝነት አስታውቀዋል። ለመሆኑ ሐሰን ሼክ መሐመድ ስለ ኢትዮጵያ፣ ስለ ኬንያና ታላቋን ሶማሊያ ስለመመስረት የተናገሩት ንግግር ምን ይመስላል የሚለው ቀዳሚው መረጃችን ይሆናል። በሌላ በኩል ፓኪስታን የአየርና የመሬት ጥቃት መፈጸሟ ተሰምተዋል። ጥቃቱ የተፈጸመው በድንበር አካባቢ በሚገኙ ካምፖች ላይ መሆኑን የፓኪስታን የመረጃ ሚኒስቴር የገለጹ ሲሆን በጥቃቱ 36 ሲቪሎች መገደላቸውንና ከ160 በላይ ሰዎች መቁሰላቸው ተሰምቷል። ይህ እንቅስቃሴ ከ3 ሳምንት ባነሰ ጊዜ ውስጥ በሁለቱ ሀገራት መካከል የተካሄደ ሁለተኛው ወታደራዊ እርምጃ ሲሆን በድንበር አካባቢ ለወራት ሰፍኖ የነበረውን አንጻራዊ ሰላም ያናጋው እንደሆነ ተነግሯል። ለመሆኑ ፓኪስታን በማን ላይ ነው ጥቃት የፈጸመችው የሚለውንና ተያያዥ ጉዳዮችን እናስደምጣቸዋለን። ከዚህ ባሻገር የኢራኑ ፕሬዝዳንት መሱድ ፔሼሽኪያን በኳታር በኩል የታገደ $6 ቢሊዮን የኢራን ንብረት መለቀቁን ያረጋገጡ ሲሆን ይህንን ገንዘብ እንደ ትልቅ የድል ምልክት በመቁጠር ከአሜሪካ ጋር ለሚደረግ ጊዜያዊ ስምምነት የህዝብ ድጋፍ ለማግኘት እየሞከሩ ይገኛሉ ተብሏል። እውነት ፔሼሽኪያን እንዳሉት $6 ቢሊዮን ተለቋል ወይ የሚለውን ጥያቄ አብራችሁን ስትቆዩ የምትሰሙት መረጃ ይሆናል። በመጨረሻም በቬንዙዌላ በተከሰተው የመሬት መንቀጥቀጥ ሳቢያ የሟቾች ቁጥር መጨመሩ ተገልጿል። በላጓኢራ ግዛት እየተካሄደ የሚገኘው የነፍስ አድን ስራ ፈታኝ እንደሆነ የተገለጸ ቢሆንም አሁንም የውጭ ሀገር አዳኝ ቡድኖች ወደ ስፍራው በመግባት በህንፃ ፍርስራሽ ውስጥ ያሉ ሰዎችን የመታደግ ስራቸውን እያከናወኑ ይገኛሉ ተብሏል። ይህንን ጉዳይም ወደ እናንተ እናደርሳለን። እናንተ ብቻ አብራችሁን ስትቆዩ እነዚህንና ሌሎች ዓለም አቀፋዊ ትኩስ መረጃዎችን የምታደምጡ ሲሆን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በሶማሊያ የነጻነት ቀን በዓል ላይ ባደረጉት ንግግር ኢትዮጵያን፣ ኬንያንና ጅቡቲን የሀገሪቱ የጠፉ ክፍሎች እንደሆኑ አስታውቀዋል። ሐሰን ሼክ መሐመድ ይህንን ያሉት በሀገሪቱ ባንዲራ ላይ በሚገኘው ባለ 5 ጫፍ ኮከብ ትርጉም ላይ በመመስረት ሲሆን ኮከቡ ሶማሊያውያን የሚኖሩባቸውን 5 አካባቢዎች እንደሚወክል ገልጸዋል። በንግግራቸው መሰረት እነዚህ 3 ጎረቤት ሀገራት ከታሪካዊ የሶማሊያ መሬት የተቆረሱና ወደፊት ወደ እናት ሀገራቸው ሊመለሱ የሚገቡ የሀገሪቱ ግዛቶች ናቸው በማለት ተናግረዋል። በዚህም በሀገሪቱ ታሪካዊ ካርታ ውስጥ መካተት ካለባቸው አካባቢዎች መካከል የኢትዮጵያ ሶማሌ ክልል፣ የኬንያ ሰሜን ምስራቅ ግዛትና የጅቡቲ ሪፐብሊክ መሆናቸውን ገልጸዋል። ከዚህ ባሻገር 3ቱ ሀገራት ከሶማሊያ ግዛት ጋር ተዋህደው መኖር የነበረባቸው እንደሆኑ በመጥቀስ በአሁኑ ወቅት እነዚህን አካባቢዎች እንደ ጠፋ ክፍል እንደሚመለከቷቸው አስታውቀዋል። በንግግራቸው ወቅት የሶማሊያ ብሔራዊ አንድነትን ለማጠናከር እነዚህ አካባቢዎች ወደ አንድ ግዛት መጠቃለል አለባቸው የሚል መልእክትም አስተላልፈዋል። ይህ ንግግራቸው በሀገሪቱ ታሪካዊ አስተሳሰብ ውስጥ ታላቋ ሶማሊያ የሚል ስያሜ የተሰጠውን ጽንሰ ሀሳብ ይገልጻል የተባለ ሲሆን የጎረቤት ሀገራትን ግዛት እንደ ሶማሊያ የጠፉ አካል ተደርጎ መወሰድ እንዳለባቸውም ተነግሯል። በዚህ መሰረት ፕሬዝዳንቱ የሶማሊያን ድንበር ለማስፋት ያለመ ቁርጠኝነት እንዳላቸውና እነዚህ ሀገራት ከሀገራቸው የተለዩ እንዳልሆኑ በማያሻማ መልኩ መናገራቸውን ሶማሊያን ጋርዲያን ዘግቧል። ሐሰን ሼክ መሐመድ አክለውም
የሶማሊያ ሕዝብ ለዚህ አንድነት መቆም እንዳለበት አሳስበዋል። በታሪካዊ አግባብ የጠፉት እነዚህ የሀገሪቱ ክፍሎች መቼም ቢሆን ሊረሱ የማይገባቸው የጋራ መሬት እንደሆኑ አጽንኦት የሰጡት ፕሬዝዳንቱ ከዚህ በተጨማሪም የሶማሊያ የውጭ ፖሊሲ በእነዚህ ግዛቶች ዙሪያ የተመሰረተ መሆኑን በማስታወስ የሀገሪቱን ድንበር የማስፋትና የቀድሞውን የግዛት አንድነት የመመለስ ፍላጎት እንዳላቸው ለሀገር ውስጥ መገናኛ ብዙሃን አስታውቀዋል። ወደ ቀጣዩ መረጃችን ስናመራ ሆርሙዝን እናገኛለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኦማኑን ሱልጣን ሃይተም ቢን ታሪቅን በኤሊዜ ቤተ መንግስት ተቀብለው አነጋግረዋል። የውይይታቸው ዋና ትኩረትም የሆርሙዝ የባህረ ሰላጤን ያለምንም ክፍያ እንደገና መክፈት ላይ ያተኮረ መሆኑ ታውቋል። ሁለቱ መሪዎች በክልሉ ያለውን ውጥረት ማርገብና የባህር ላይ ደህንነትን ማረጋገጥ አስፈላጊ መሆኑን አስምረውበታል። በተለይም በዚህ ስልታዊ የባህር መስመር ላይ ነፃና ምንም ቅድመ ሁኔታ የሌለው የትራንስፖርት እንቅስቃሴ እንዲኖር ጥሪ አቅርበዋል። በዚህ ወቅት ፕሬዝዳንት ማክሮን ኢራን የትራንስፖርት ክፍያዎችን እንዳትጠል ያስጠነቀቁ ሲሆን ይህንን ወሳኝ የንግድ መስመር ክፍያ ነፃ ለማድረግ የሚቻለውን ሁሉ ማድረግ እንደሚያስፈልግ አጽንኦት ሰጥተውበታል። የኦማኑ የውጭ ጉዳይ ሚኒስትር በበኩሉ ለባህር መስመሩ ደህንነቱ የተጠበቀ እንቅስቃሴ እንዲኖር ከፍተኛ ጥረት በማድረግ ላይ እንደሚገኝ አስታውቋል። በዚህ ስብሰባ ላይ እንደተገለጸው የባህር መስመሩ ነፃነት ለዓለም አቀፉ ኢኮኖሚ ያለው ፋይዳ ከፍተኛ መሆኑ ተሰምሯል። ኢራን በክልሉ የንግድ መስመር ላይ አዲስ የትራንዚት ክፍያ ለመጣል የምታደርገው እንቅስቃሴ በፈረንሳይና በአሜሪካ በኩል ተቀባይነት እንደሌለው የተመላከተ ሲሆን የኦማን መሪዎች በክልሉ ሰላም እንዲሰፍንና ቀጥተኛ ያልሆነ የዲፕሎማሲ ንግግሮችን በማቀራረብ ረገድ ያላቸው ሚና በዚሁ ስብሰባ ላይ ጎልቶ መነሳቱ ተገልጿል። የሁለቱ መሪዎች ውይይት በሆርሙዝ ባህረ ሰላጤ አካባቢ ለተፈጠረው የደህንነት ስጋት ዘላቂ መፍትሄ የመፈለግ ዓላማ ያለው መሆኑ በጋራ መግለጫቸው ተመልክቷል። በአጠቃላይ የፈረንሳይና የኦማን መሪዎች በፓሪስ ያደረጉት ውይይት በሆርሙዝ ባህረ ሰላጤ የደህንነት ጥበቃና በክልሉ ቀጣይ የኢኮኖሚ እንቅስቃሴዎች ላይ ትኩረት ማድረጉ ተረጋግጧል። በሁለቱ ሀገራት መካከል በቴክኖሎጂና በኢንዱስትሪ ዘርፍ የሚደረጉ ስምምነቶች ለወደፊት የጋራ ትብብር መሰረት እንደሚሆኑ በኤሊዜ ቤተ መንግስት መግለጫ መገለጹ ተያይዞ ተገልጿል። የሆርሙዝ ጉዳይ አሁንም ለዓለም አቀፉ ማህበረሰብ ስጋት እንደሆነ የተገለጸ ሲሆን በተለይ ፈረንሳይ በአካባቢው የባህር ደህንነት ጥምረት መፈጠሩ ለቀጠናዊ መረጋጋት አስፈላጊ እንደሆነ ስትገልጽ መቆየቷ ተመላክቷል። ይህ በእንዲህ እንዳለ ግን የኢራንና የኦማን ባለስልጣናት የሆርሙዝ ባህረ ሰላጤን አስተዳደር በተመለከተም አብረው መክረዋል። የኢራኑ የውጭ ጉዳይ ሚኒስትር እንዳስታወቀው ይህ ስብሰባ ኢራንና አሜሪካ ጦርነቱን ለማቆም የመጀመሪያ ደረጃ ስምምነት ከተፈራረሙ ወዲህ የተካሄደ የመጀመሪያው የጋራ ውይይት ነው። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በሙስካት በተካሄደው ጉብኝት ወቅት የጋራ የሆርሙዝ ኮሚቴ የመጀመሪያ ስብሰባ ተካሂዷል። በሌላ በኩል በሁለቱ ሀገራት መካከል በሚደረጉ ንግግሮች ውስጥ ዋና አጀንዳ ሆኖ የቆየው በውጭ ሀገራት የታገደውን የኢራን ንብረት የማስመለስ ጉዳይ ነው። የኢራን መንግስት የዜና ወኪል ኢርና እንደዘገበው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኳታር በኩል የታገደው $6 ቢሊዮን ንብረት ተለቋል ብለዋል። ይህ መጠን ኢራን ወደ ሀገሯ ትመልሳለች ተብሎ ከሚጠበቀው አጠቃላይ $12 ቢሊዮን ውስጥ ግማሹ እንደሆነ የኢራን መገናኛ ብዙሃን ጠቅሰዋል። ፕሬዝዳንቱ ይህንን ገንዘብ እንደ ትልቅ የድል ምልክት በመቁጠር ከአሜሪካ ጋር እየተካሄደ ላለው ጊዜያዊ ስምምነት የህዝብ ድጋፍ ለማግኘት እየሞከሩ መሆኑን መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ ከሀገሪቱ የዜና ወኪል ጋር ባደረጉት ቆይታ በኳታር ከሚገኘው አጠቃላይ $12 ቢሊዮን ውስጥ ግማሹ የሆነው $6 ቢሊዮን ወደ ሀገር ቤት እንደሚመለስና አስፈላጊው የክትትል ስራ እየተከናወነ መሆኑን ተናግረዋል። ፕሬዝዳንቱ ስለ ጉዳዩ ዝርዝር ማብራሪያ ባይሰጡም ይህ ንግግራቸው በኢራን መንግስት ውስጥ የታገዱ ንብረቶችን በተመለከተ ከፍተኛ ደረጃ ላይ ካለ ባለስልጣን ሲሰማ የመጀመሪያው ሆኗል። ይሁን እንጂ የአሜሪካ ባለስልጣናት እስካሁን ድረስ የተለቀቀ የታገደ የኢራን ንብረት እንደሌለ ገልጸዋል። የኢራን ዋና አደራዳሪ ከሆኑት መካከል አንዷ የሆነችው ኳታርም ስለ ንብረቱ መለቀቅ እስካሁን ያረጋገጠችው ነገር የለም። ቀጣዩ መረጃችን የፓኪስታን ጥቃትን የሚመለከት ነው። የፓኪስታን አየር ኃይል በአፍጋኒስታን ድንበር አቅራቢያ በሚገኙ ግዛቶች ባደረሰው የቦምብ ጥቃት በርካታ ሰዎች መገደላቸውን ታሊባን አስታውቋል። የታሊባን ምክትል ቃል አቀባይ ሐምዱላህ ፈጢራት ባወጡት መግለጫ የፓኪስታን ወታደራዊ አውሮፕላኖች በአፍጋኒስታን ምስራቃዊ ግዛቶች በሆኑት ፓክቲያ፣ ፓክቲካና ኩናር ላይ ጥቃት መፈጸማቸውን ገልጸዋል። በዚህ ጥቃት 36 ሲቪሎች መሞታቸውንና ከነዚህ መካከል ህጻናት እንደሚገኙበት የጠቆሙት ቃል አቀባዩ
በሌላ በኩል 163 ሰዎች ደግሞ ለጉዳት መዳረጋቸውን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። በአንጻሩ የፓኪስታን የመረጃ ሚኒስተር አታኡላህ ታራር በሰጡት ምላሽ የሀገራቸው የጸጥታ ኃይሎች በአፍጋኒስታን ግዛት ውስጥ በሚገኙ የሽብርተኞች ካምፖችና መሸሸጊያዎች ላይ ትክክለኛ ኢላማውን የጠበቀ ጥቃት መፈጸማቸውን አስታውቀዋል። ሚኒስትሩ አያይዘውም በድንበር አቅራቢያ በሚገኘው ፓክቱንኳ ግዛት ውስጥ በስለላ መረጃ የተደገፈ የመሬት ላይ ወታደራዊ ኦፕሬሽን ማከናወናቸውን ገልጸዋል። በዚሁ ኦፕሬሽን የሽብርተኞች ቡድን ተብለው የተፈረጁት ቲቲፒ እና የጃማአት ኡል አህራር ታጣቂዎች ቡድኖች መደምሰሳቸውንና የጦር መሳሪያ ማከማቻዎቻቸው ሙሉ በሙሉ መውደማቸውን አረጋግጠዋል። በዚህም የተፈጸመው የአየርና የመሬት ጥቃት ከ3 ሳምንት ባነሰ ጊዜ ውስጥ በሁለቱ ሀገራት መካከል የተካሄደ ሁለተኛው ወታደራዊ እንቅስቃሴ ሆኗል። ከዚህ ቀደም በፓኪስታን ወታደራዊ አውሮፕላኖች ተመሳሳይ ጥቃት ተፈጽሞ የነበረ ሲሆን ይህ ድርጊት ለወራት ሰፍኖ የነበረውን አንጻራዊ ሰላም ያናጋው እንደሆነ ተነግሯል። ኢስላማባድ በበኩሏ በአፍጋኒስታን የሰፈሩ ታጣቂ ቡድኖች በፓኪስታን ውስጥ ለሚፈጸሙ ጥቃቶች ዋና ተጠያቂዎች ናቸው የሚል ውንጀላን በተደጋጋሚ ታሰማለች። በሌላ በኩል የአፍጋኒስታን ታሊባን መንግስት እነዚህን የፓኪስታን ውንጀላዎች አጥብቆ ውድቅ ያደርጋል። ታሊባን ታጣቂ ቡድኖቹ የፓኪስታን የውስጥ ችግር እንጂ በአፍጋኒስታን በኩል ድጋፍ የሚደረግላቸው አለመሆኑን በመግለጽ የጎረቤት አገሪቱን ክስ ውድቅ አድርጓል። ዓለም አቀፉ ማህበረሰብ በሁለቱ ሀገራት መካከል ዘላቂ ሰላም እንዲሰፍን ያደረገው ጥረት በተደጋጋሚ በሚፈጥሩት ወታደራዊ ጥቃቶችና በተለዋዋጭ ውንጀላዎች ምክንያት ተስፋ አስቆራጭ ሆኖ እንደቀጠለም መረጃዎች ያሳያሉ። ሁለቱ ጎረቤት ሀገራት በድንበር ጉዳዮችና በጸጥታ ስጋቶች ምክንያት እያደረጉት ያለው ይህ የኃይል እርምጃ በምስራቅ አፍጋኒስታንና በፓኪስታን ድንበር አካባቢ ያለውን ውጥረት ይበልጥ አባብሶታል። በፈረንጆቹ ሰኔ ወር መጨረሻ የተፈጸሙት እነዚህ ተደጋጋሚ ጥቃቶች በቀጠናው ያለው የደህንነት ሁኔታ አሁንም አለመረጋጋት ውስጥ መሆኑንና ዲፕሎማሲያዊ መፍትሄዎች እልባት ማግኘት እንዳልቻሉ የሚያሳይ ሆኗል። የሁለቱ ሀገራት የውስጥ ፖለቲካና የድንበር ጉዳዮች ለቀጠናዊ ግጭቱ ዋና መነሻ መሆናቸው የሚነገር ሲሆን በአሁኑ ወቅት የሁለቱ ሀገራት ግንኙነት ወደ የትኛው አቅጣጫ ሊያመራ እንደሚችል የብዙዎችን ጥያቄ ቀስቅሷል። ወደ መጨረሻው መረጃችን ስናመራ ቬንዙዌላን እናገኛለን። በቬንዙዌላ በተከሰተው ሁለት ኃይለኛ የመሬት መንቀጥቀጥ ሳቢያ የሟቾች ቁጥር መጨመሩ ተገልጿል። በዚህም 1500 ገደማ መድረሱ የተገለጸ ሲሆን አሁንም በ10 ሺዎች የሚቆጠሩ ሰዎች የደረሱበት እንደማይታወቅ ታውቋል። አደጋው በተለይም ከካራካስ በ40 ኪሎ ሜትር ርቀት ላይ በምትገኘው ላጓኢራ ግዛት ላይ ከፍተኛ ጉዳት ያደረሰ ሲሆን በመቶዎች የሚቆጠሩ ህንፃዎች ሙሉ በሙሉ በመውደማቸው የነፍስ አድን ስራውን ፈታኝ አድርጎታል። የሀገሪቱ ጊዜያዊ ፕሬዝዳንት ደልሲ ሮድሪጌዝ የነፍስ አድን ስራው ተጠናክሮ እንደሚቀጥል ገልጸው እስካሁን ድረስ በህይወት የተረፉ ሰዎች መገኘታቸው ለተስፋው እንደሚያግዝ አስታውቀዋል። የሀገሪቱ ብሔራዊ ምክር ቤት ፕሬዝዳንት የሆኑት ጆርጅ ሮድሪጌዝ በሰጡት መረጃ መሰረት የሟቾች ቁጥር ባለፉት 24 ሰዓት ጨምሮ 1450 መድረሱን አረጋግጠዋል። ከሟቾች በተጨማሪ 3150 ሰዎች ጉዳት እንደደረሰባቸው፣ 12721 ሰዎች ከቀያቸው እንደተፈናቀሉና 774 ህንፃዎች ሙሉ በሙሉ መውደማቸው ተገልጿል። መንግስት ለተፈናቃዮች መጠለያ ካምፖችን በመገንባት ላይ እንደሚገኝ ያስታወቀ ሲሆን በትምህርት ቤቶች የሚሰጠው ትምህርት ለተጨማሪ 1 ሳምንት እንዲራዘም ሆኗል። በላጓኢራ የነበረው የኤሌክትሪክ አቅርቦት ወደ 75 በመቶ መመለሱም ተጠቅሷል። የነፍስ አድን ስራው ፈታኝ ቢሆንም ከ2600 የሚበልጡ የውጭ ሀገር የነፍስ አድን ባለሙያዎች ወደ ስፍራው በመግባት ስራቸውን እያከናወኑ ይገኛሉ። መጀመሪያ ላይ የአካባቢው ነዋሪዎችና በጎ ፈቃደኞች ከባድ መሳሪያ ሳይኖራቸው የነፍስ አድን ስራውን ሲመሩ እንደነበር የተነገረ ሲሆን አሁን ግን የውጭ ድጋፍ መምጣቱ ስራውን እያገዘው እንደሚገኝ ተገልጿል። ነገር ግን በመቶዎች የሚቆጠሩ ተከታታይ የመሬት መንቀጥቀጦች ወይም አፍተር ሾክስ አሁንም ስጋት እንደፈጠሩና የህንፃዎችን መፍረስ እንዳባባሱት ተመልክቷል። በአሁኑ ሰዓት መንግስት ጥቂት መቶዎችን እንደ መጥፋት ቢጠቅስም የተቃዋሚ ኃይሎች ባቋቋሙት መረጃ መሰረት ግን ወደ 50 ሺህ የሚጠጉ ሰዎች የደረሱበት እንደማይታወቅ ይናገራሉ። ቅዳሜ ዕለት ከ55 ሺህ በላይ የነበሩት የጠፉ ሰዎች ቁጥር እሁድ ዕለት መጠነኛ ቅናሽ ማሳየቱ መረጃዎች ያሳያሉ። መንግስት በበኩሉ አዳኝ ተሽከርካሪዎች በብቃት እንዲንቀሳቀሱ በማለት የተወሰኑ መንገዶችን ለትራፊክ መዘጋቱን አስታውቋል። በዚህም ለተጎጂዎች የሚደርሰውን እርዳታ ለማቀላጠፍ ጥረት እየተደረገ እንደሚገኝ ተረጋግጧል። ከዚሁ ጋር ተያይዞ በትናንትናው ዕለት ብቻ ከህንፃ ፍርስራሽ ውስጥ ህጻናትን ጨምሮ በርካታ ሰዎች በህይወት መገኘታቸው የነፍስ አድን ሰራተኞችን ተስፋ እንደሰጠ የተገለጸ ሲሆን አንድ አባትና ልጅ ከህንፃ ፍርስራሽ በህይወት መውጣታቸው እንደ አንድ ትልቅ ስኬት ተወስደዋል።
የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ